ስለ ገንዘብ ስናስብ አብዛኛዎቻችን ወደ አእምሯችን የሚመጣው ምንድን ነው? ሂሳብ፣ ኢንቨስትመንት፣ ገበታዎች፣ እነዚህ ነገሮች ናቸው አይደል? ግን እስኪ አንድ ጥያቄን ጠይቅ። እውነተኛው የሀብት ምስጢር ያለው በሂሳብ ደብተራችን ውስጥ ሳይሆን በአእምሯችን ውስጥ ቢሆንስ? እንግዲህ በዚህ ትንታኔ ከገንዘብ ጋር ያለን ግንኙነት በቁጥር ሳይሆን በባህሪያችንና በስነ ልቦናችን እንዴት እንደሚቀረጽ እናያለን። እሺ፣ በገንዘብ ዓለም ውስጥ ካሉ በጣም አስገራሚና እርስ በርሳቸው የሚቃረኑ ታሪኮች አንዱን እንመልከት። በአንድ በኩል ሮናልድ ሪድ የሚባል የጽዳት ሰራተኛ አለ። በሌላ በኩል ደግሞ ከታዋቂው ሃርቫርድ ዩኒቨርሲቲ በኤምቢኤ የተመረቀና የሜሪል ሊንች ሥራ አስፈጻሚ የነበረው ሪቻርድ ፉስኮን አለ። የሚገርመው ነገር ሪድ $8 ሚሊዮን ሀብት ሲያከማች፣ ፉስኮን ግን ከሰረ። አሁን ወሳኙ ጥያቄ ይሄ ነው። እንዴት ነው ይሄ ሊሆን የቻለው? ምንም አይነት ከፍተኛ ትምህርትና የፋይናንስ ልምድ የሌለው ሰው እንዴት ነው ከታወቀ የፋይናንስ ባለሙያ ሊበልጥ የቻለው? ይህ ጥያቄ የዛሬው ትንታኛችን ዋና ማጠንጠኛ ነው። እንግዲህ መልሱ ያለው እዚህ ጋር ነው። የገንዘብ ስኬት እንደ ፊዚክስ ባሉ ጥብቅ ሕጎች ላይ የተመሠረተ ሳይንስ አይደለም። ዋናው ነጥብ ይሄ ነው። ያለን ዕውቀት ወይም ብልህነት ሳይሆን ባህሪያችን የበለጠ አስፈላጊ ነው። የሪድ ትዕግሥት የፉስኮንን ስግብግብነት እንዴት እንዳሸነፈው ነው የምናየው። እና ይሄንን ነው የገንዘብ ስነ ልቦና የምንለው። በገበታዎችና በቀመሮች ዓለም ውስጥ እንኳን እንደ ስግብግብነት፣ ፍርሃትና ትዕግሥት ያሉ ስሜቶች ናቸው ውሳኔዎቻችንን የሚመሩት። ስለዚህ የገንዘብ ስኬት ምን ያህል እናውቃለን ላይ ሳይሆን ስሜታችንን በምን ያህል መቆጣጠር እንችላለን ላይ የተመሠረተ ረቂቅ ክህሎት ነው። ያው ፋይናንስን በሁለት አይነት መንገድ ማየት ይቻላል። ብዙ ሰው እንደ ፊዚክስ ነው የሚያየው፣ ጥብቅ ሕግጋትና ቀመሮች አሉት ብሎ ያስባል። እውነታው ግን ከስነ ልቦና ጋር ነው በጣም የሚሳሰለው። በስሜትና በረቀቁ የሰው ልጅ ባህሪያት የሚመራ ነው። ባህሪ ከቀመሮች ይልቅ ሁሌም ይበልጣል። እሺ፣ አሁን ደግሞ ወደሚቀጥለው በጣም ወሳኝ ነጥብ እንለፍ። ማንም ሰው እብድ አይደለም። ይህ ምን ማለት ነው? የእያንዳንዱ ሰው ስለ ገንዘብ የሚወስነው ውሳኔ በራሱ የግል ታሪክና ልምድ ላይ ተመስርቶ ነው። ስለዚህ ለሌላው ሰው እብደት የሚመስል ውሳኔ ለባለቤቱ ግን በጣም ትርጉም ያለውና ትክክል ሊሆን ይችላል። ይህንን ሐሳብ ደግሞ ይበልጥ ግልጽ የሚያደርግ አንድ በጣም የሚገርም አባባል አለ። እንዲህ ይላል፣ የእኛ ትንሽ የግል ልምድ በዓለም ላይ ካለው አጠቃላይ መረጃ ጋር ሲነጻጸር ምንም ማለት ባይሆንም ስለ ገንዘብና ስለ ዓለም ያለንን አመለካከት ግን እስከ 80% ድረስ ይቆጣጠረዋል። እስቲ ያስቡት። ለምሳሌ ይህንን ገበታ እንይ። በጣም ግልጽ ነው። በ1970 አካባቢ የተወለዱ ሰዎች ገና ወጣት እያሉ ያዩት የአክሲዮን ገበያው ሲበራ ነው። በሌላው በኩል በ1950ዎች የተወለዱት ደግሞ ገበያው ምንም እንቅስቃሴ የሌለበትን ጊዜ ነው ያዩት። አሁን እነዚህ ሁለት ሰዎች ስለ ኢንቨስትመንት ያላቸው እምነት በፍጹም አንድ ሊሆን አይችልም አይደል? ከዋጋ ንረት ጋርም ተያይዞ ተመሳሳይ ታሪክ ነው። በ1960 የተወለደ ሰው በወጣትነቱ ከፍተኛ የዋጋ ንረት ምን እንደሚመስል በደንብ ያውቃል። በ1900 የተወለደ ሰው ግን በሕይወቱ ሙሉ ማለት ይቻላል የተረጋጋ ዋጋ ነው ያየው። ስለዚህ ስለ ገንዘብ አላቸው ግንዛቤ በጣም የተለያየ ነው የሚሆነው። እሺ፣ አሁን ደግሞ ስለ ሁለት ነገሮች እናውራ። በፍጹም ማይነጣጠሉ ናቸው። ልክ እንደ ወንድማማዎች፣ ዕድል እና አደጋ። ሐሳቡ ይሄ ነው። በሕይወት ውስጥ ምንም ነገር ይመስለውኛል ጥሩ ወይም መጥፎ አይደለም። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። የቢል ጌትስን ታሪክን ውሰድ። ታሪኩ የሚጀምረው ከ1 ሚሊዮን አንድ በሚባል የዕድል አጋጣሚ ነው። በ1968 ዓመት በዓለም ላይ ኮምፒውተር ከነበራቸው በጣም ጥቂት የሁለተኛ ደረጃ ትምህርት ቤቶች ውስጥ በአንዱ የመማር ዕድል አግኝቶ ነበር። በቁጥር ስናስቀምጠው በ1968 የሁለተኛ ደረጃ ተማሪ ሆነው ኮምፒውተር የማግኘት ዕድል ከ1 ሚሊዮን አንድ ነበር። አስቡት። ጌትስ ራሱ እኮ ይሄ ዕድል ባይኖር ኖሮ ማይክሮሶፍት የሚባል ነገር አይኖርም ነበር ብሏል። ግን ቅድም እንዳልነው ከዕድል ጋር ወንድሙ አደጋ አለ። የቢል ጌትስ የቅርብ ጓደኛ ነበር። ኬንት ኢቫንስ ይባላል። ልክ እንደ ጌትስ በጣም ብልህና ተስፈኛ ነበር። ምናልባትም የማይክሮሶፍት ተባባሪ መስራች ሊሆን ይችል ነበር። የሚገርመው ኬንትም ከ1 ሚሊዮን አንድ የሆነ ነገር ነው ያጋጠመው። ግን የአደጋውን ገጽታ በሁለተኛ ደረጃ ትምህርት ቤት እያሉ በተራራ ላይ በሚደርስ አደጋ የመሞት ዕድል ያው ከ1 ሚሊዮን አንድ ነው። በጣም በሚያሳዝን ሁኔታ
ኬንት ትምህርቱን ሳይጨርስ በዚህ አደጋ ሕይወቱ አለፈ። ይሄ የዕድልና የአደጋን ምንታዊነት በደንብ ያሳያል። ቢል ጌትስ ራሱ ስኬት መጥፎ አስተማሪ ነው ይላል። ለምን? ብልህ ሰዎችን መሸነፍ አንችልም ብለው እንዲያስቡ ስለሚያደርግ ነው። ይሄ የዕድልንና የአደጋን ሚና ማክበር ምን ያህል አስፈላጊ እንደሆነ ያስገነዝበናል። እንግዲህ ወደ መጨረሻውና ምናልባትም ከሁሉም በላይ ወደ ሆነው ወሳኝ ነጥብ ደርሰናል። በቂ ምንድን ነው? ይሄ በጣም ከባድ ጥያቄ ነው። በገንዘብ ዓለም ውስጥ ከባዱ ክህሎት የምንሮጥበትን የግብ መስመር እንዳይንቀሳቀስ ማድረግ ነው ይባላል። ይህንን ሐሳብ የሚያበራራ አንድ ምርጥ ታሪክ አለ። ታዋቂው ደራሲ ጆሴፍ ሄለር አንድ ቀን የቢሊኔር ቤት ግብዣ ላይ ነበር። እዛ ግብዣ ላይ አንድ ሰው መጥቶ የግብዣው አስተናጋጅ የሆነው ባለሀብት ሄለር ከመጽሐፉ በሕይወት ዘመኑ ካገኘው በላይ በአንድ ቀን ብቻ እንደሚያገኝ ነገረው። የሄለር ምላሽ ግን በጣም ቀላል ግን ደግሞ በሚገርም ሁኔታ ጥልቅና ብልህነት የተሞላበት ነበር። እዴ ነው ያለው። አዎ ልክ ነው። ግን እሱ በፍጹም ሊኖረው የማይችለውን አንድ ነገር እኔ አለኝ። በቂ በቃ። ይሄ ቃል ስለ እውነተኛ ሀብትና ደስታ ማወቅ ያለብንን ነገር ሁሉ ይነግረናል። ዋናው ነገር ምን ያህል አለን ሳይሆን ያለን ነገር በቂ መሆኑን ማወቅ ነው።